ጦልቂያት ሴትዮ ወይ ጉዲ ተንጨራጨራች እኮ ሐቂቃት አኑ የኔ ነው አላለችም። በእንግዲህ ለማንኛውም እያየች አዩ ማለት ነው። ቻዩ እኔ ዶሽ እያንቺ ደግሞ ጭንቀራ ማስተሰራለች እሺ ጋር እንደውሻ ሰፍሰፍ ይያሉ ማለት ነው። ደግሞ ካኑ ጋር ያለሽ ነገር ታቆሚያታለሽ። እሺ ደነስ ታቆሚያለሽ። ውሻ ወዴት ነው የምትሄጂው? አይደለም ጠንቋይ ጋር ትሄጃለሽ። ስለምትሄጂ ባለጌ ስለምትሄጂ ነው። ማንም ወንድ ላጥላጥላ ለመምጣታቸው አጥላጥስ ምንድን ነው? እርች ለምን ሮቀር ነው ሰላም ነው ነው አይደለም ደግሞ ጋብቻ ምናምን አሰብሽ እንደማይሆን ነገር እኔ አረግሻለሁ ቅድሚያ እኔ አረግሻለሁ አረ ዝም በይ ነው። ግን የምታወራውን አላየሽም? እንዳይመጣለሁ እያላት የእሷ ባል እኮ ነው። አዎ አለኝ ደበረሽ ለኔ ብላ እኮ ነው ድረስ የመጣችው። አረ ዝም በይ በእናትሽ የሆነ ሾካካ ነገር ራስሽ ነሽ ሾካካ። አንቺ ስነ ስርዓት አንቺ ለምን ስራ አይኖርሽም ወይ ይዘሽልኝ እቺ በእናትሽ ማይኖራት እኔ ደግሞ ኪያ አለቅሽም አሳይሻለሁ። እሺ እኔ ነኝ የክርስትና እናት ማረግሽ። ቀለበቱን ያወጣሽ አውቀሽ ነው አስመሳይ ስስት ነዋሪ ማደሪ ስለራዶ መዳኔ ለምን ሆነ ነው አንዴ በከሪ በቃሽ። እሺ ታውቂያለሽ አኗር ጋር የመጣሁት ለጆስል ነው። እኔ ከአኗር ጋር እንትን ስለ ነበር ያኔ ካንቺ ጋር ስጣለሽ ለጆስል ነው በማርያም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በአዲስ ቪዲዮ ከችብያለሁ። ጠፍተናል በቪዲዮም ሆነ ላይቭ ላይ መግባት ጠፍተናል። ላይክ ግን ትናንት ገብተናል ላይቭ ላይ። ዛሬ ደግሞ በቪዲዮ ካሽ ብለናል ማለት ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡኑ ደወሎን ጫን በሏ ጆሮ አስተሚነቃን ድረስ ማለት ነው። እንግዲህ ያኑና የኪያ ቡችሎች ማለት ነው። ሱብሃንአላህ የሰው ጥላት ተጭጫኝ ይብሳል። ሐቂቃትን ተጭጫኝ ይበዛሉ ማለት ነው። በተለይ አኑን ፍለጋ የሚመጡ ሴቶች ብዛታቸው ደግሞ እኮ ሩህ የላቸውም ጠቅላላ። እና ኪያ ለምን ትፈሪያቸዋለሽ? እንደው ወላሂ ይዘሽ እንደጣ ብታረጊያቸው እንደው ይዘሽ ነው አንድ የዚህ ቁጥርቅም ብታረጊያቸው ይምክም ይላሉ። ወላሂ ማለት ነው እህል በልታ ያቋይ መስም ጠቅላላ ያቺ ሰላም ትሻላለች። ነቀለኝ ነቀል ሱሳ ትሻላለች መሰል። ይቺ ደግሞ ጭራሽ እኮ ሙጥሙጥ ናት ማለት ነው። ወላሂ አርወይኔ ልበል እንጂ ሐቂቀትም ማለት ነው። እንዴት ተናደርኩና እንዴት ሳቁ። ይቺኛይቱ ግን በጣም ታሳዝናለች። የኔ ዲዮሽ ያንጆዋጅሁም ያንጆዋጅው ማለት ነው። አንተ ጀውጃዋ ይቺን ትመስል ድንቡሽቡሽ ያለች የካሜራ ዲፎ የመሰለች ሊጥለህ ኪያ ቀውላላ እዛ ላይ ኪያ ቀውላላ አኑ ጋር ብትንቀዋለል ይሻላል። እንዴው ቁመቷ አኑና እሷ ይመጣጠናሉ። ላንተ ደግሞ የምትመጥን እንደውም ላንተ አትገባም ይችላል ማለት ነው። ወላሂ በጣም ታምርየልሽ ናት። በጣም እስቲ እርጋታዋ ትግስቷ ምናምን ምን ልበላችሁ። ጓደኛዋ ደግሞ ይቺ ማናት አሏት ስሟ መማይያዝ ማለት ነው። ይሆነ ቀልቀል ለምትል የጠራራጣ ሃይበሏት ወይ በልታ ታስመሰግኑ እንደ ሰው ሩህ የላት ወዝ እያለች ኪብሊል እያለች እንደ ዲንች ምድር ለምድር እንደ ኪያን የምታከል ሴትዮ ዲባለው ማለት ይዝክን ያክል አስበሽዋን እንደ ሁለታ ምን ትታረጊ ነበር? አያያሻቸው ግን እኮ ሐቂቃትን ይዝ ሰሞን ደሞ ለየታ ላይ አኑና የኪያ ጥላት አኑም ተዛህቱ መጣች።
እህል በልታ ታስራ አስራዋት የበሉ የመሰለኝ ሴትዮ ታስራ የተለቀቀች ትመስላለች። የነቀለኝ ንቅል እኛኛኛኛኛኛኛ የምታቅ መስራኛኛኛ ትላለች። ማስጠላቷን ባየችው ማን በነገራት። በዛ የኪያ ኪስ ቶይ ቂጣለይ ብላ እናቴ ሰንጋ የሚያክል ቆማት ይዛ በዚህ ሰንጋ የሚያክል ቂጥ ይዛ ትለዋለች። መነሸረችው። እስቲ ያስቡት ያን አኑና ኪያ ለተዋደዱ የሰው ልጅ መቼም ወላሂ ሐቂቀተን ፍቅርን ይሰጠዋል እንጂ አይታደለውም። አይታደለውም ነው ይታደራል ነው ምንድነው የሚባለው ስለ ፍቅር? አንድ ሰው አላህ ታንተን ታለበት መቼም ባያምርም ያንን ሰውዬ አላህ ፍቅሩን ተሰጠው የትም አትደርሱትም። ምክንያቱም መሐባውን ታላይ ወርዷል። የፈለገ ነገር ቢመጣ የፈለገ ነገር ቢሆን እነዚህ ልጆች ታጣምረዋል። ተዋደው እሷም እሱን ተወደዋለች እሱም እሷን ይወዳታል። እነሱ መካከል ግን የዝክን ያክል ርቀት ዲው እንደዚህ ሆነና የሱም ቤተሰቦች እሷን ጥላቻ የሷን ቤተሰቦች እሱን ጥላቻ የሷማ በገንዘብ የተሟሉ ለገንዘብ ቆማ ያደሩ ጅቦች በተለይ ያጎቷ ምን ይመስላል? ላ ኢላሃ ኢላላ ጅብ ያፈና ጅብም ታይሆን የጠራራ ጅብ በሉ በቃ የጠራራ ጅብ ያፈናጅብ ማታ አፍኖ ሲመጣ ምንድነው ፍሳርጎ ይዞ ነው የሚነፍስ ያላትን ቢኮን ሐቂቀትን ውሻናት በግናት ምንድነው ከብት ነው ምንድነው ማፉም ደሞ ቤት ውስጥ ይገባለት ተገፋለት አለቀ ይዞ ሄድ ያልዘርፉ ላኪን ግን የኪያ አጎት ተብየው የጠራራው ጅብ በሉታ የቀና አላቀን የሚሄደው ጅብ እንደዛ ነው ወላሂ ከምንም እንትን አይሉም። ያ ሁላ እኔ እንደው የዚህ ሰሞኑን እንትን ያለው በዛ ላይ ኪያ ነፍስ አለማወቋ እንደው እየተገተተች እንደው ወትላ እኔ በሆን እንዴት እንጨረጨርኩ እንደው ጠጉሯን ይወዲዛ ያችንም ጣ አድርጌ ቁጭ አክስትም እኮ እንደሞ ክብሯን ታልጣበቀኝ ገፍትራ አስወጥቼ ዝግት እንዴ በልብስና በቁርቁም ባመታመን ሴትዮ በላኢላሃ ኢላላ ለገንዘብ ቁማ ያደሩ ማለት ነው። ሐቂቀትን አረ መግበኔ ሴቶች ወዴት እየሄድን ያለ ነው? ሐቂቀትን የምንወደውን እንከተል ወይስ ማንወደውን ሰው እንከተል? እልህ ደግሞ ሰውን ያስገድላል፣ ህይወትን ያሳጣል። እልህ አትጋቡ። ተወት አድርጉት ነገራቶቹን ተወት። አረጋፍ አድርጎ መተው እልህ ለማንም አይጠቅምም። ላኪን ግን አንዋርም እልህ ውስጥ ገብቶ ባንዋርና በኪያ ይፈረድ መመሐከላቸው ላይ ፍቅር አለ፣ በዛ ላይ ሃይማኖት አለ። ተቸግረው ነው እነዚህ ልጆች ለዚህ ሁሉ የበቁት ማለት ነው። ላኪን ግን ይሄ ጆ የሚባል ሰውዬ ደግሞ አይኑ ያያል ወዲም እያለች አላለቀ ፍቅር መሐከል ገብቶ አሁን መልሶ ደግሞ ጭኛይቱ ድንቡሽቡሽ ያለ ልጅ ይችልኝ እንኳን አይደለም ለምናው ቀርቶ አይደለም ለምኖ ራሱ በእጅ ምትለው አልነበረችም። እንኳን እየለመነችው ይቅርታ ብሎ እንደመቀበል ሲገባ ኛኛኛኛኛኛኛ ይላል። ጆራራ ጆራ ተበለ ማንኛውም ጆታ ቢየው ተናኪያና ታን ህይወት ውጣ በጓደኝነት ልትቀጥሉ ትችላላችሁ። አዲማ ፊ ሙሽከላ ላኪን ግን እቺ ልጅ አትግፋት ነገ መውዲያቂያን አታቀውም ማለት ነው። አስላናንተ ተኪያ ቤተሰቦች ጋር አላህ ገለገለህ እንጂ ምንም እንትን ያልከው ነገር የለም። ምክንያቱም መጀመሪያ ላንተ ሰጠው ነበር ተሰጡ በኋላ ደግሞ በላይ ላይ ያዝልለው ለሌላ ነው ይዳሩ በላይ ላይ ማለት ነው። ይሄ ሁሉ ምንድነው ንቀት የሚባል ነገር አለ። መቼ አከበሩህና አጎት ተብዬና ክስት ተብዬ መቼ እንደ ሰው ቆጠሩህና አኑ ጋር እኮ የሚያዙት እንደዚህ ትንቅንቅ የተያዙት እኮ አኑን እኮ አልዘልቀው ብለው ነው። አኑ ጀግና ስለሆነባቸው አልዘልቀው ስላሉ ነው ሁላ ነገር የመጣው ማለት ነው። እና ላንተ ሲሰጡ አንተ እንደሳል ቆጠሩም ክፍተት አገኙ። ለማን ለዲያስፖራው ላያቷ ዳሯት ሊድሩ ግብ ይዘዋል በገንዘብ ሊለውጡ ማለት ነው። ሐቂቀትን የራሷ ልጅ ተቀምጠው እሱም የራሳቸው ልጅ ተቀምጠው የዚች ሴትዮ አንድ ልጅ ብትል ልጅቱን አንድ ልጅዋን ሽጠው አይኗን ለማጥፋት ነው ግብ ይዘዙት። ሐቂቀትን ልጅቱ ለቱን ብታል ሴትየቱን ራሷ እንዲያቻብለተ ይገሏታል ማለት ነው። ሴትየቱን ገለው ያለ ንብረት ለመውረስ ነው ግብ ያዙት። የዝክን ያክል ሰው ገንዘብ ጋር እንዲሆነ መሞት ነገሩ በትንሹም በትልቁም እያየነው ነው። ገንዘብ ጋር ነው የሞታ ያለው ሁሉም። ሐቂቀትን ስጦታ ራሱ ተሰጠው ወይም ደግሞ እርዳታ የተረዱት ነገር በገዛም በምንም ምስጋና የሚባል ነገር የለም። በአሁን ሰዓት ምስጋና የለም። ምክንያቱም ሁሉ ጊዜ እንጋጣቸው ሁሉ ጊዜ ሙሉበት ሁሉ ጊዜ እንደዚህ እናደርግበት ነው። በቃ እናንተን ለመጋጥ ነው ግብ የሚይዙ። ስለዚህ እኛ ታሁን በኋላ ምን ማድረግ አለብን? እኛ ሰው የሚማረው ከሰው ነው።
ትምህርት የሚወስደው ከዛ ተሰው ነው። ለአንድያው ምሳሌ የሆነ ነገር አድርጋችሁ እንዲሁ ያኛው ከዛ ትምህርት ትወስዳላችሁ ማለት ነው። ጥሩም ተሆነ ጥሩ ትምህርት ትወስዳላችሁ፣ መጥፎም ትምህርት ደግሞ ተሆነ መጥፎ ትምህርት ይወሰዳል ማለት ነው። ምክንያቱም እነሱ ሞልተውበታልና እኛ እንሞላበታለን፣ እነሱ በሄዱበት እንሄዳለን ሳይሆን ላኪን እና አንድ ነገር ትምህርት መውሰድ ያለብን ከመጀመሪያ ከሰራነው ስራ ነው። ላኪን ግን ጆ ተብየው ደግሞ ተአኑ ትምህርት መውሰድ ያለብህ ማለት ነው። አንተ ታኑ ላይ መንጥቀው አኑ አላሸጣቸው ስላለ በዘዴ ብለው በልክ አንተን እንትን አለች ኪያ ላንተ ሰጡ። ላንተ ከሰጡ በኋላ ደግሞ አንተን እንደሱ አልቆጠሩም። ለዲያስፖራው እንሸጣለን አሉ። እናት እንዲብቀው ማለት ነው። ስለዚህ አንተ በቁም የሞትክ ሰውዬ ነህ። ስለዚህ እሷን የምትገፋት ልጅ ይችን ትመስል ልጅ አትግፋ። እንደኔ ይችን የምታምር የልጅ ያዛት። ይችን ልጅ እስር ያዝነው ብለህ ከሷ ብትወልድ ህይወትም ሙሉ አብረህ ብትኖር አብረህ ብትቆይ እንደኔ አስተያየት ጥሩ ይመስለኛል ማለት ነው። ሌላው ነገር ያበቃ ጉዳይ ነው እና ይህን ይመስላል። እስኪ አስተያየታችሁን እናንተ ደግሞ አስቀምጡት ማለት ነው። በሰፊው ደግሞ ኢንሻአላህ እናወራበታለን ማለት ነው። ላኪን ግን የዚህ ሰሞኑ ለየት ብሏል። ያኑና ይሄ ኑሮ ተበጠበጡ ወላሂ ተበጠበጡ ቀላል ለበለቧቸው ሀቅ ላኢላሃ ኢላላ የኪያ ቤተሰቦች ሲባል ደግሞ ያኑ ደግሞ መጣች ወንጭፍ ወጥንጨት ማማሳያ መሰለች ተዛና ተዝንተን ምትል እሷ ብሎ አራወይኒ አውዙ ቢላሂ ሚነ ሸይጣን ደግሞ እሷ ብሎ ነጣላን በጥፍ ነበር ተዛጣን ሞዲ እዛ ግርግዳው ላይ መለካም ልትመብ ያረጓ መዲያነቷ ነበር።